አንዳንዶች ደግሞ ኧረ ቬሮኒካና ሙሉዓለም የሚሉም ደግሞ ወገኖች አሉ። ትክክለኛው ምላሽ ምንድነው ቬሮኒካ? ከዛ ሩም ቀጠረ ፈልጋለሁ ነው ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ይሄዱት ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨክናል። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። ለኔ ነው የነገረኝ። የሚገርም እውነት። ይሄንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ከኔ ጋር እናወራ ብየዋለሁ። የ40/60/20/80/10/90 ኮንዶሚኒየም ቤት እጣ ቢወጣላቸው ቤቱን ሊረከቡ የማይችሉ የትኞቹ ናቸው? እንዲቆያችሁ ጠቀሰ ለስፈነኝ ይመረጃ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆነ የሚያዝናናም ቪዲዮ ይዤላችሁ ቀርብ ያለው። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል ገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ። ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው። ስሜ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው። ባለፈው ሳምንት አንድ ቪዲዮ ሰርቼላችሁ ነበረ። የሙሉዓለም ጌታቸውና የቬሮኒካ ግንኙነት ማለት ነው። የሙሉዓለም ጌታቸው ባለቤት ወጣ እንግዲህ እንደዚህ ሆኛለሁ፣ ተበድያለሁ፣ ዛቻም እየደረሰብኝ ነው ብላ ነበር። እንግዲህ እስኪ እናንተም ምን አይነት ሐሳብ አስተያየት አላችሁ ኮሜንት ሴክሽን ላይ ጻፉልኝ። እና ደግሞ ቬሮኒካ አንድ ሰው ሩም ቀጥሯት ነበርና ስለሱ ደግሞ ያወራችሁን ደግሞ ልጋብዛችሁ። ባለፈውም ተከስቶ መልስ ያልሰጠሽበት አንድ ጉዳይ አለ። ምንድነው? በኢንስታግራም ገጽሽ ላይ ነው አንድ ታዋቂ ኢንተርናሽናል ሰው ያደረሰብኝ ነገር አለ ብለሽ ስታለቅሺ ነበረ። እሱ በስማም እሱ ደግሞ ምንድነው ከ30 ምናምን ሚሊዮን በላይ ተከታይ ያለው በጣም ታውቁታላችሁ። በጣም ትልቅ አርቲስት ነው። የዛሬ 3 ዓመት 4 ዓመት ይሁን አላውቅም፣ ሰይፉ ነው ይሄን እድል ያመቻቸልኝና በጣም ትላልቅ የምትሏቸው አርቲስቶች ከኔ ጋር ኮላብ ማድረግ ፈልገው ይሄኛው ሲሆን የድሮ ስቱዲዮ እዛ ሰይፍ ሻገናኝቶኝ ነበረ። በወቅቱ በተለያዩ ምክንያቶች አልሰራንም። አሁን አገኘሁት ያን እድል ማለት ነው። ያ ሰው በጣም እንትናው ላይ ያለ ሰው ነው፣ በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናድርግ አልኩት። አሁን የሚወጡ ስራዎች አሉኝ። አሁን ሳይሆን ቆይ ከቱሩ በኋላ እዛ ላይ ስጠይቀው ኦኬ አለኝ። የትኛው ዘፈን ሲለኝ ኦሬዲ የሰራ ነው አለ። እሱን ዘፈን አልኩት። እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም። ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለትዳር ስለሆንክ ነው። ባትሆን ትላለህ ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ
ቬሮኒካ ነኝ። ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ቤብ አውቆ እኮ ነው ዘይፉ። ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብዬው ነው እዚሁ ነው። ከዛ ትንሽ ቀመም ትኖር ነገር ቤብ አለና ጻፈ። ማድረግ አልነበረበትም። ከዛ እንደውም አለፍ እያታለልኩ ቆይ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ ብትይውስ ችግር የለውም እኮ። ምን ሆነ የሆነ ሀገር ለአዋርድ ሂጄ አገኘሁት። ከዛ ሩም ቀጠረኝ። ባለጌ። ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፌያለሁ በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው። በጣም ተሰምቶኝ ስቶሪ ላይ ጻፍኳት። እስከ ማልቀስ ደርሰሽ ነበር? ቤቴ ነው። አዎ አያስለቅስም? ሰይፍሻል ያናድዳል በጣም ማለት ይሄን ካረግሽ አረግልሻለሁ አይነት ነው። ኢቭን ጽሁፋችን የነበረው እንዴ ኮንትራክት እኮ የለንም ምናምን አለኝ። ያው ጊቭ ኤንድ ቴክ ማለት ነው ይሄ ሰው ማለት ነው። ብዙ ሰዎች ኮሜንት ላይ እንደጻፉት ከሆነ ዴቪዶ ነው እያሉ ነው። ከ31 ሚሊዮን በላይ ተከታይ ያሉት አልጌ እንደዚህ ለሰይክ አልጌ እንደዚህ ነው። አልጋው እሺ እንደዚህ ነው። መኝታ ቤቴ ማለት ነው። ፊት ለፊት መድኃኒዓለም አለና አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። እሺ ስዕል አድኖና እንደዚህ ቴክስቱን ሳየው እንግዲህ ቀና ብዬ መድኃኒዓለምን ያየሁትና አዋርድ አትሰጠኝም ተብሎ አይጸለይም ቅንጦት ግን ዝም ብዬ አይቼው አለቀስኩ። እንዲያርግልኝም አታርግልኝም አላልኩት። በጣም ነው የተሰማኝና የሚገባኝ ሴት ሆኜ አይደለም ወይም በቃ ኮንታክት ሳደርጋቸው እንኳን ደስ አለሽ ምናምን አሉኝ። ከዛ በኋላ እንግዲህ እንደምታየው ነው ተንበሸበሽን እና መድኃኒዓለም ሳልነግረው ያየኝ ልቤን ያዳመጠ አምላክ ለዚህ ሁሉ አጨኝ እና እኔ ተገብቶኝ ወይም ከኔ የማይበልጥ ኖሮ ሳይሆን እግዚአብሔር ነው የሾመኝና የኔ አይደለም ይሄ ሁሉ እግዚአብሔር። እንዲህ ነው እንግዲህ ከሳቱ አይቀር ግጥም አድርጎ መሳት። የደበደበው ዝናብ አይፈራም ማለት ይሄኔ ነው። አንዳንድ ደፋሮች አጠፉም እኮ እንኳን ፈጣሪ ረዳሽ እንኳን አምላክ ረዳሽ የምትሉ አጠፉም። የአንዳንድ የአርቲስቶች የድፍረታቸው ጥግና የማስመሰል ብቃታቸው እውነት ለመናገር በፈጣሪ ዘንድ ምህረትን ለመጠየቅ እንኳን የማይደፈርበት አይነት ርቀት ነው የሚሄዱት። ወደ ፈጣሪ ጸልያ ይህንን አዋርድ ለመብላት ያልጸለየችበት ራሱ ሪዝኑ ቅንጦት ስለሆነ እንጂ ኃጢአት ስለሆነ አይደለም። ከዛ አልፎ ደግሞ በዚህ በዘፈን በናይት ክለብም በምንም የተሰራው በዘፈን የሚገኘውን ውጤት ፈጣሪ ረድቷት ነው የሰበሰበችው። ብቃት አለኝ እኔ በጣም ድምጼ ቮካል ላይ ወጥሬ ሰራ ነበር ምናምን ቢሉ ይሻላል። እውነት ለመናገር አርቲስቶች በቃ እኔ ዘፋኝ መሆን እፈልጋለሁኝ ወጥሬ የድምጽ ቮካል ሰራለሁ ለሊት አልተኛም ቀን አልተኛም ምናምን ኦኬ ሜክ ሴንስ። የድካምሽን ውጤት አንቺ በምታስቢ ቦታ ላይ ውጤትሽን አግኝተሻል። አዘርዋይስ ግን ስንት ምስኪን ስለሚበላው የሚጸልይ ባለበት ሀገር ውስጥ ፈጣሪን ባታቃልሉት በዚህን ያህል ደረጃ ፈጣሪን የማይሆን ቦታ ውስጥ እየከተታችሁ የህዝቡን መከራ ባታከፉት ጥሩ ነው። በጣም ደግሞ አስመሳዮች ናቸው እንዳለ አርቲስቶች። እኔ በጋርድ አልወጣም በጋርድ አልገባም ምክንያቱም መድኃኒዓለምን ይዤ ነው የምወጣው። መድኃኒዓለምን ይዤ ወዴት ስትወጪ ወደ ክለብ ስትወጪ ጨፍረሽ ልታስጨፍሪ ስትወጪ ወደዛ ስትወጪ ነው መድኃኒዓለም እየተከተለሽ የሚሄደው። ሰው ስለሚበላውና ስለሚጠጣው በተጨነቀበት ሀገር ውስጥ አየሩን አታጨናንቁት። የማይሆን ነገር እንጸልያለሁ እያላችሁ ኃጢአት የሆነውን ዘፈንን እናንተን እየረዳ እናንተን እያገዘ አዋርድ እያበላ ከዛ ደግሞ በየቤተ ክርስቲያኑ ፓስተሮቹ ቄሶቹ ደግሞ ዘፈን ኃጢአት ነው ብሎ ሲናገሩ ወደ የትኛው አምላክ ነው እናንተ የጸላችሁት? እነሱ ስለ የትኛው አምላክ ነው ለህዝብ እያስተማሩ ያሉት?
የህዝብን አይምሮ በምን ያህል ደረጃ እንደምትበክሉት አርቲስት የተባላችሁ በሙሉ በቃ ብቃታችሁን ተናገሩ። በጣም እለፋ ነበር፣ በጣም እመኝ ነበር፣ እንደዚህ አይነት አዋርዶችን መብላት ፈልግ ነበር፣ በቃ ተስፋ ቆርጬ ነበር፣ አልቅሼ ነበር። መብትሽ ነው። ወደ መድኃኒዓለም ዞሬ መድኃኒዓለምን አልቅሼ የልቤን የሚያቅ ይሄ የሱ ነው እንደውም ማለች ኮምፕሊትሊ ይሄ ሁሉ የሱ ነው። በዘፈን የመጣው አዋርድ ሁሉ የሱ የፈጣሪ ምሕረት ያርግላችሁ። የናንተ የንግግር እንዝላልነት ህዝቡ እንኳን በህይወቱ ከፈጣሪ ጋር ያለውን ነገር እንዳያጠናክር ምክንያቶቹ እናንተ ናችሁ። እንደ ሴም ታይም ደግሞ ከዚህ ዓለም ውስጥ እንዲያወጣኝ እፈልጋለሁ ደግሞ ትላለች። ከዚህ ዓለም ውስጥ አንድ ቀን እንደሚያወጣኝ ደግሞ አምናለሁ። አልተጋጨም እርስ በርሱ። ረርቶ አዋርድ ካስበላሽ ለምን ያስወጣሻል ከዛ ውስጥ? ስተው የሚያስቱ ናቸው የኢትዮጵያ አርቲስቶች። መጽሐፍ ቅዱስ ምን ይላል መሰላችሁ? ዘፋኝ መንግስተ ሰማያትን አይወርስም ይላል። ዘፋኞች ባይኖሩ፣ ኮንሰርት ባያዘጋጁ፣ ጠጭም ላይኖር ይችላል፣ ዳንሰኛም ላይኖር ይችላል፣ ክለብም ላይኖር ይችላል ብዬ አስባለሁ። እስኪ እናንተ ምን ትላላችሁ በዚህ ቪዲዮ ላይ? አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ይሄዱት ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ገቢ ማሰባሰቢያ ሊያዘጋጅ ነው። ወይ አዲስ አበባ ወይ እዛው ሊያዘጋጁ ነውና ባሮክ 108 ሚሊዮን ብሩ የት ነው ያለው? ቃል ገብታችሁ ምድር አርቲስት ተሰብስባችሁ ከቤተክርስቲያኗ ላይ የራሳችሁን ኮሚሽን ይዛችሁ ከሄዳችሁ በኋላ ብሩ አልገባም እየተባለ ነው። እንደገና ወተን ኮሌጁን ለማሰራት ህዝቡ ላይ ገቢ ልናሰባስብ ነው። እዛ በየቦታው ቁጭ አርጋቸው ቃል የሚገቡ አሉ አይደል? ያንተ ጓደኞች አውቃ 10 ሚሊዮን 20 ሚሊዮን የሚሉ ሰዎች አላስገቡም እያሉ ነውና ባሮክ ይሄንን ነገር እንዴት ታየዋለህ? ባሮክ ይሰማል? ምድረ ሌባ ይኸውልህ፣ ኢትዮጵያ ውስጥ ይሄ ሁሉ የሚያማምሩ ቤተክርስቲያኖች የሰራ ነው አርቲስት ሰብስበን አይደለም፣ የኮሚሽን ስራ ሰርተን አይደለም። በፊት ቤተክርስቲያኗ ባያዘችው ስርዓት ነው ሰው ለቤተክርስቲያን የመስጠት ምንም ርኅራኄ የለውም። ይኸው ቤተክርስቲያን ህዝቡ ነው የሰራው። ይሄ ሁሉ ገዳማት በህዝብ ገንዘብ ነው የተሰሩትና እናንተ ሌቦች ገብታችሁ እያበላሻችሁብን ነውና አሁን ይኸው ሐይቅ እስጢፋኖስ መንፈሳዊ ኮሌጅ 103 ሚሊዮን ብር ተሰበሰበ፣ 108 ሚሊዮን ብር ተሰበሰበ ብለህ አውርተህ የራስህን ኮሚሽን ይዘህ ከሄድክ በኋላ ገዳሙ ምንም ነገር አላገኘም። እንደውም ምን እያሉ እንደው ታውቃለህ? አፈርን አሁንም ህዝቡ ወተን ገንዘብ ስጡን ካልን 108 ሚሊዮን ብር ውስጥ የታረጋችሁ እንባላለን። ገንዘቡ ግን አልገባም። አርቲስቶችና እነ ባሮክ ነው የበላችሁት። ምድረ ሌባ እና ሰላም ናችሁ ወይ? እንዴት ናችሁ? አማን ናችሁ ወይ? ያሉ ነው በየጫት ቤቱ በየምናምን ቁጭ ብሎ ዝም ብሎ እየደወሉ ቃል የሚገቡትን ሰዎች አይበላቸው ወይም ብሩን አስገቡ በላቸው ከቻልክ። ምድረ ሌባ። ሰሞኑን በጣም እየተወራ ያለው ስለ ቤተክርስቲያን ገቢ ማሰባሰቢያ፣ ስለ መቄዶንያ ቢኒያም፣ ስለ አብነት ምናምን ዘርፈዋሉ እየተባለ ነው። ባሮክ ማን እንደሆነ በዚህ ቪዲዮ ላሳያችሁ። ሰው ቢጨክን እዚህ ባሉ የአእምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ። እባካችሁ በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከኋላዬ በጠቅላላ ያሉት የአእምሮ ህሙማን ናቸው። እባካችሁ በእነዚህ ላይ አትጨክኑ። በደንብ አድርጋችሁ ሼርና ኮፒ ሊንክ አድርጉት። ሁሉም ኢትዮጵያውያን ሪፖስት ያደርግልኝ ይሄንን ቪዲዮ። መቄዶንያውን መተቸት፣ ቢንያምን በቃላት ማሳቀቅ እነዚህ ላይ መፍረድ ነው። እነዚህ ላይ መጨከን ነው። እዚህ ግቢ ውስጥ ከ9000 በላይ የአእምሮ ህሙማንና አረጋውያን ይገኛሉ። አስቡት። ቦታ በማጣት ምክንያት ደግሞ አስቡት፣ ይህ ህንፃ ሳይጠናቀቅ ሳያልቅ እዚህ ውስጥ ከ750 በላይ የአእምሮ ህሙማን እንዲያርፉ ግድ ሆኗል። ብዙዎች ዛሬ እባካችሁን እያሉ የሚገኙትኝ እነዚህን የአእምሮ ህሙማን በተገቢ ቦታ ለማሳረፍ ነው። ከመጋቢት 6 ጀምሮ የላይቭ ስትሪም የመጡትኝ እነዚህን የአእምሮ ህሙማን እንርዳ ነው። ሌላ አንዳችም ምክንያት አንዳችም አጀንዳ የለውም። ስለዚህ ግዴላችሁም በዛሬ ጤናችሁ አትኩራሩ።
ግዴላችሁም እባካችሁን አብዝታችሁ ኮፒ ሊንክ አድርጉ። ሰሞኑን ይሄንን መቄዶንያ እየሰራው የሚገኘውን ብዙ ሰዎች የማያውቁትን ነገር ወደ እናንተ ይዤላችሁ እመጣለሁ። አስባችሁታል? የቀን ገቢው እኮ አይደለም እያልኳችሁ ያላችሁት የቀን ወጪው 3 ሚሊዮን ብር ነው። 56 ቅርንጫፍ አለው። አስቡት። በእግዚአብሔር ስራ ላይ ነው እነዚህ ሰዎች እየገቡ ያሉት። የእግዚአብሔርን ስራ ከፍ አድርጉትኝ። አብዝታችሁ ኮሜንት ላይ ለቢኒያም ያላችሁን ፍቅርና ክብር ግለጹልኝ። አመሰግናለሁ። አስቡት። ይሄንን ኑ ተመልከቱት። ኑ ይሄ ልጅ ብዙ ጊዜ ኦቨራክት ያደርጋልና በጣም ነው የሚያናደኝ። በዚህ ሰዓት መቄዶንያ ላይ በመንግስት ኦዲት ይደረግ ሲባል እንደዚህ ኦቨራክት ማድረግ አስፈላጊ አይደለም። እኛ መቄዶንያን ቢኒያምን እንወደዋለን። የብዙ አቅመ ደካሞች የብዙ ህመምተኞች መጠለያ አድርጓልና ያ ሁሉም ኢትዮጵያዊ የሚወደው ነገር ነው። በዚህም ይደሰታል። ግን ኦዲት ይደረግ ማለት እንደዚህ የሚያናድድ ነገር አይደለም። በቃ ንጹህ እስከሆነ ድረስ ኦዲት ቢደረግም ችግር የለውም። በራችን ክፍት ነው። ኦዲት ማድረግ ትችላላችሁ ነበረ መባል ያለበትና እንደዚህ የንዴት ቪዲዮ መሰራት አለበት ብዬ አላስብም። ባሮኬ ወንድማችን እንዴት ነህ? ደህና ነህ? እኔ የምልህ ቤተክርስቲያን ላይ ነበረ በትበት የምትለው አንተ ማሰራት ምናምን ህንፃ ኮሚቴ ምናምን ላይ አሁን ደግሞ መቄዶንያ ገባክ። በእነዚህ ይጨከናል፣ በእነዚህ ሰዎች ይጨከናል፣ በእነዚህ ሰዎች ምናምን እያልክ መርዝ እንደበላ ውሻ ትጮኻለህ ዝም ብለህ። ስለ መቄዶንያ ደግሞ አንተ ምን አገባ? ምን አገባ? ምን ነው ሁሉም ቦታ ገብቼ ላብ ካልክ ላብ ማስላልክ ምን ነው እዛው እንደለመድከው ደብር ምናምን ገዳም ለገዳም እየዞርክ ነበረ የሚሸቅለው። አሁን ደግሞ ወደዚህ መጣ። በቃ አንተ ማስጋበት ቦታ የለም አይደለ? በቃ አንተነ ገንዘብም ሰብሳቢነ ኮሚቴነ አስተዋዋቂነ ተቺነ ሰው ቤት ሰብረ የምትገባ አንተነ ህፃናትን የምታስፈራራው አንተነ እናቶች የምታስፈራራ አንተነ ጉልበተኛነ መንግስትነ አንተ ፖሊስነ ፍርድ ቤትነ አቃቢ ህግነ ማስገባበት ቦታ የለም። አሁን ደግሞ ዋናው ኦዲተር ሆነህ እንዴት ኦዲት ይደረግ ይባላል ብለህ መጣ። ባሮኪ ኧረ እባክህ ተው፣ ቷትን ቀሽቀሽተው፣ ኧረ ሰው ይታዘብሃል ተው። እዚያው እንደለመድከው የእኛን ቤተ ክርስቲያን ብትግጥ አይሻልህም? ላንተ ዶንጎሮ መጥኔ፣ ላንተ መጥኔ ስትክ እውነት በጌታ ገንዘብ እያሳዩ ገደል የምትገባ ሰው። ባይዘዌ ሰሞኑ ሶሻል ሚዲያ ላይ እነ አብነት እነ ቢኒያም መቄዶንያ እና የተለያዩ የእርዳታ ስራ የሚሰሩትን ሰዎች ያው ጠምዶ ይዟቸዋል። እኔ እነዚህን ሰዎች በግሌ እወዳቸዋለሁ። የሚያደርጉትን ነገር በጣም ነው የሚያስደስተኝና ለግላቸው አድርገውትም ከሆነ ማስተር አብነት 2 ህንጻ አለው፣ ኤፌሳር አለው፣ ካሶኔ ያለው ምናምን እየተባለ ነው። ቢኒያም ብዙ ነገሮች አሉት እየተባለ ነው። ግን ቢኖራቸውም ችግር የለውም ብዬ ነው የማስበው እኔ። ለምን የሚያደርጉት ነገር በጣም የሚያስመሰግን ነገር ነው። ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አይሹ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ። ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው። ሰራተኛው የምትናገረው ታሪክ ሌላ ነው። ስለ ቤቱ የምትናገረው የሆነ ሰው የሚናገረው ታሪክ ሌላ ነው። በቃ የኔ ሰራተኛ ተያት። ኦኬ ቲክቶክ ላይ ወጣ የሆነ ሰራተኛ ያሳልህ ነበር። አሁንም እንግዲህ እንዳልክ ይሄ ነገር ሲሆን አሁን ለምሳሌ አክል ዛለ 2 ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ
እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩ ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ። ኦኬ ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምል ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም አሚን ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው? ኦብጀክቲቭ ቀደም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ባይዘወይ በነጻነት ጉዳይ ላይ የሚያወሩት በጠቅላላ ለራሳቸው ለግል ጥቅማቸው ነው። እኔም ቢሆን ይህን ቪዲዮ የምሰራው ለራሴ ለግል ጥቅሜ ነው። ይሄ ግልጽ ነው፣ የማይዋሽ የማይካር ነገር ነውና ይሄ የነጻነትን ቤተሰቦች ኢንተርቪው ያደረገው ልጅ የሚያወራው ነገር ሁላ የሚያስገርም ነው። አሁን አስናቀን በስልክ አውርተን ከአንድ ሰዓት በላይ አውርተን የራሱን የሚገርም እውነት ነግሮኛል። ይህንን ብናወጣው ለቤተሰቦቹ ጉዳት ነው ምናምን አለ። ግን መተ ደግሞ ናና ልቅረጽህ ከዛ እውነታውን አጣርቼ እለቀዋለሁ። ይሄ ቢዝነስ ነው እየሰራ ያለው፣ በጣም ቢዝነስ ነው። ጓደኛ ነኝ ምናምን ይላል፣ ግን አይደለም፣ ውሸት ነው። በቃ መቅደስም ብትሆን ለራሷ ዩቲዩብ ቻናል ገንዘብ ሜክ ለማድረግ ነው እንጂ ሌላ ለምንም አይደለም። በቃ ይሄ ነገር በዚሁ ቢቆም ጥሩ ነው። ለኛም የሆነ ነገር እየሰጣችሁን እንድናወራ አታርጉ። ማይ ኔም ኢዝ አሌክስ ዚ የጠቅላይ ሚኒስትር አብይ አህመድ አሊ ሰልፍ ፕሮክሌምድ አታሼ ነኝ። ዶክተር ይባላል ማለት ነው። ለስም ያለኝ መሰለኝ። በፈለጋችሁ ትጠሩኛላችሁ። አሮን ኬር ኤኒዌይስ አሁን ልነግራችሁ የመጣሁት አንድ በጣም የሚያስቅ ጭዌ ነው። ከዛ በኋላ ወደ ቁም ነገሩ እንገባለን። ከጭዌው ስንጀምር ከዚህ እኔ ያለሁት ቶሮንቶ ወደ ዌስት 2000 ኪሎ ሜትር አካባቢ ስትነዱ ማኒቶባ የምትባል ፕሮቪንስ አለች። ስፔሲፊክ ከተማውን አልነግራችሁም። በጣም ስትሮንግ የአበሾች ኮሚኒቲ ያለበት ከተማ ነው። ከተማውን ከተናገርኩኝ ዛሬ ስልክ ይጋያል ማቆሚያም አይኖረውም። እና እዛ ከተማ ላይ አብዛኞቹ በታክሲ ሹፌርና የሚተዳደሩ አበሾች ያሉበት ቦታ ነው። የታክሲ ማህበሩ ሁላ አይ ቲንክ በአማርኛ ሳይሆን አይቀርም እንትን የሚያደርገው ሚቲንግ ምናምን የሚጠራው በቃ በጣም ስትሮንግሊ አበሻ እንትን ነው። እና እዛ ከተማ በጣም ጠንካራ ሰራተኞች ናቸው። በቃ እኔ when I went there በቃ like I get treated like a king by people. I'm telling you, I'm not lying. በቃ like በጣም they are the most nicest people ever. ስትሮንግ ነው ኮሚኒቲው። በቃ ቸርችም በቃ ሁሉ ነገር ኤክስትራ የሆነበት ከተማ በቃ እንደ አበሻ ነው የሚኖሩት ማለት ይቻላል። በቃ እሁድ ከቀራችሁ ቸርች አባ በር እያንኳኩ ነው የሚመጡት። በቃ እኔ ራሱ ሄድኩኝ ጊዜ የልጅ ኮሽ ወጥ ያደርገዋል ብሎ ሊያስጠምቁኝ ነው መሰለኝ። አባ መጡ ሹልክ ብሎ በጓሮ ኧረ አባ there is a power in this blood እያልኩ ችግር የለብኝም እኛ የካህን ልጆች ነን። ያው አንዳንዴ we have sometimes የሆነ ቦልድ የሆነ እንትን ሲኖራችሁ አንዳንድ ሰዎች ከሌላ ነገር ጋር ያያይዙታል። ኤኒዌይስ እና ዛይረን ስብሰባ ላይ ተቀምጠው የታክሲ ማህበሩ ስብሰባ ላይ ተቀምጠው በቃ ካሁን በኋላ 16 ሰዓት መስራት እናቆም። የምሬ ነው። 16 ሰዓት ከመስራታቸው የተነሳ እኔ በቃ አታያቸውም ሰዎቹ ማለት ይቻላል። ረጅም ሰዓት ነው እንትን እንዴ ቆይ ዳይፐር አድርጋችሁ ነው የምንነዱት ሁላ ብያቃለሁ ነው አይወርዱም። እና ከዚህ በኋላ 16 ሰዓት እንዳለ ጤናችንም ጥሩ አይደለም ምናምን በሚል ወደ 10 ሰዓት እንዲቀየርላቸው ማለት በሽፍት ሊሰሩት ማለት ነው።
ኢንስቴድ ኦፍ 16 ሰዓት። ከዛ አበሾቹ እጃቸውን አውጥተው ምን ቢሉ ጥሩ ነው? ከዛ በኋላ የት ልንሄድ ነው? በቃ ወደ ሚስቶቻቸው መሄድ አይፈልጉም። ዲዮንስታን እና ምን ለማለት ፈልጌ ነው አይን ነገር ያነሳሁት አሁን በዚህ በነጻነት ወርቅነህ ሞት ምክንያት ነው። ስለሱ ልጅ ፐርሰናል ላይፍ ላለማውራት በጣም ሞክሬ ነበር፣ ግን በቃ እየጎተቱ ይጨምሩናል። እና እንዲሁ ኢን ጀነራል አንዳንድ ነገር ልንገራችሁ። ቤታችሁ ሴፍ ስፔስ ካልሆነ ማለት ነው እንደዚህ ቤታችሁን እስክትጠሉት ድረስ እንትን ከምትሉት ሰው ጋር ከሆነ የምትኖሩት ባትኖሩ ነው የሚሻለው። ኦልራይት የዛ አይነት ቫይብ ስለሰጠኝ ነው አሁን ይሄንን ጉዳይ ላነሳላችሁ የፈለኩት። እንደ ቀልድ አሁን ይታያልና ኖርማላይዝ አድርገን ነው ግን ልክ አይደለም። ስፔሻሊ ወንድ ልጅ ስትሆኑ የመጀመሪያው ነገር መሆን ያለበት ሰልፍ ላቭ ነው። ምንም እንትና ምናምን ይሄ ቤተሰቦቼ እኔ የሰራሁት ቤተሰብ ምናምን ብሎ ነገር የለም። ራሳችሁን ነው መውደድ ያለባችሁ። ፍቅር የሚጀምረው ከራስ ከዛ በኋላ ነው ለሰው የምትተርፉት። አውሮፕላን ላይ ስትሄዱ ነው አሁን ባለፈው ሀገር ቤት ሄድኩኝ ጊዜ ሴትዮዋ ስታስተምር ምናለች፣ በአደጋ ጊዜ እንደዚህ ጭምብላችሁን የምታደርጉት ካደረጋችሁ በኋላ ነው ለልጆቻችሁ እንኳን የምታደርጉት ከጎን which is you have to be saved first in order to save someone else። ልጆቻችሁም ይሁኑ ምናምን አሁን እንደዚህ ተቸግሬ ነው ልጄን ማሳደገው I mean there is so many things እኔ የማላውቀው ነገር ውስጥ መግባት አልፈልግም፣ ግን ልጆቻችሁ ዩኒቨርሲቲ ምናምን ሊገቡ ይችላሉ ውጭ ሀገር ሄደው ምናምን፣ ግን ገና ጁኒየር ሃይ ስኩል ገና እንትን ኤሌመንተሪ እያሉ ምናምን ከእናንተ ተለይተው እናንተ ከኢትዮጵያ ብር እየላካችሁ የምታስተምሩበት እንትን በጣም very suspicious ማለት አሁንም አያገባኝም ስለዚህ ጉዳይ። ግን ራሳችሁን መውደድ መቻል አለባችሁ። ይሄ ልጅ ሚስቱ ስለታመመች አትሰራም፣ ግን እሱ ታሞ ይሰራል። how that makes sense? I mean you gotta make it make sense እኮ አይደል እንዴ? ሌላው ነው እንደዚህ ፐርሰን እንትኑን ጀነራላይዝ አድርጌ ማውራት ስለፈለኩ ነው። ኢን ጀነራል ቤተሰብ እናንተ የመጣችሁበት ቤተሰብ ምን አገባው ስለኔ ላይፍ? ይሄ እህት ወንድም እንትን ምናምን ከጠፋካሪ ሄማን ቤተሰብ እናት አባት ምናምን that's not your problem, they are not your responsibility። እናንተ ስትሞቱ ቁጭ ብለው የሚያዩት ወይ ደግሞ ወይ የሚሉት ገንዘብ ስለቀረባቸው ይሄን ማውቃት መቻል አለባችሁ። እናንተ የምትለፉ I don't know how that makes sense, man. Like how is that? አሁን የምታዩት ነገር በሙሉ ጎፈንድሚው እዚህ ጋር ወደ ኋላ መለስ ብላችሁ ስታዩት ምናምን ለዚህ ልጅ እንደው በቃ ተጎድተሃል ቁጭ በል አረፍ የሚለው ሰው አልነበረም። በቃ ዝም ብሎ ነው የሚዳክረው ልጁ። ይሄ ልጅ የሞተው ብዙ ሰዎች የሚመስላቸው አሁን እንደሚያወራው ሰው ጉበት ነው። ጉበታችሁ ይፍረስ። ይሄ ልጅ የሞተው ፍቅር ከማጣት ነው። ይሄ ልጅ የሞተው በሰዎች እጅ ነው። እንደዛ ብዬ ነው የማስበው። ጓደኞቹ ሆዳሞች ናቸው። ለሱ ቀብር ገንዘብ ይሰበስባሉ። እሱ በቁሙ እንደዚህ ተገሎ እያዩ ማለት ነው። why is that someone that much መስራት ያለበት ሲጀመር ልጆቹን ውጭ ሀገር ለማሳደግ for what ምንድነው? የሮኬት ሳይንቲስቶች ነው የሚያሳድገው? ሰው ልጆች እኮ ትምህርት እኮ ምናምን እኮ it is not priority ነገር አይደለም። ባይደው ሰዎች ደስተኛ ሆኖ መኖር ነው መማር ያለባቸው። you don't need to go to school by the way. why do you ልጆቻችሁ ትምህርት ቤት መሄዳቸው እኮ ምናምን በጣም እንትን አይደለም፣ ግዴታ ማንዳቶሪ አይደለም እኮ it's optional። እንዴ መጀመሪያ እናንተ መኖር አለባችሁ። ራሳችሁን መውደድ መቻል አለባችሁ። ልጆቻችሁ እሺ እሱ ሞተ ልጆቹ አደጉ ምንድነው? how does that make sense to you? my god እኔ በጣም ነው ያዘንኩት ለዚህ ልጅ። አንድ ሰው ለሱ የሚያስብ የለም። ኦል ከሱ ምን እንጠቀም ከሱ ጥቅማም ህዝብ ማለት መርዝ ብሉ መርዝ ያርግባችሁ ጌታው እግዚአብሔርን። እኔ በጣም ነው የሚያሳዝነኝ። እንደዛ ልጁ ጥላሸት መስሎ አንድ ሰው እንኳን የሚረዳው ሰው አልነበረም። still he has to provide I mean ወንድ ነው እኮ ፕሮቫይድ ያደርግ። ግን አንድ የሚወደው ሰው አንድ ሰው ፍቅር የሚሰጠው ሰው ይጣ እና ሰው ይሙት 1 ሚሊዮን ሰው እየተከተለው በጣም ነው የሚያሳዝነው። በጣም ቤተሰቦቹ ሆዳሞች በዛ በሚስቱ በኩል እንዳለ ሁላችሁም useless people useless። ባል የቤቱ ራስ ነው ይባላል። ያው ሰርቶ አምጥቶ ልጆቹንም ሚስቱንም ማኖር ስላለበት ነው እንግዲህ ያመመው የሚሰራው። ነፃነት ያረፈ ጊዜ አንድ ቪዲዮ ሰርቼ ነበርና ጁስ ከጠጣ በኋላ ነው የሞተው። ሆስፒታል እንኳን ሲደርስ ሞቶ ነው የደረሰውና ያ ነገር ግን እንዴት ነው ተረሳ? አንተ ላይ ቺት እያደረገች እንደሆነ የሚያሳዩ
5 ምልክቶችን ዛሬ እነግራችኋለሁ። ኦኬ የባሎችን ሰርቼ በጣም ጥሩ ኢንጌጅመንት ነበረው። ብዙዎቻችሁ ብዙ ነገር ተምራችሁበታል። እንግዲህ ቺት የሚያደርጉት ባሎች ብቻ አይደሉም። ሰው ሚስቶችም ቺት ስለሚያደርጉ ቺት ሲያደርጉ ሊያሳዩአችሁ የሚችሉ ምልክቶችን እንደ ሬድ ፍላግ ማየት ያለባችሁን ደግሞ ከዚህ በኋላ እንመለከታለን። መጀመሪያው በስሜት መራራቅ ነው። ኮምፕሊትሊ ካንተ መራቅ ነው የምትፈልገው። ኢሞሽናሊ ዲታች ማድረግ ትጀምራለች። አብረን አንድ ቦታ እንሂድ፣ አብረን እንሁን፣ አብረን ጊዜ እናሳልፍ ስትላት በጣም ብዙ ምክንያቶችን መደርደር ነው የምትፈልገው። ብቻዋን ለመሆን ከስልኳ ጋር ለመሆን ብዙ ምክንያቶችን ታበዛለች ማለት ነው። እና እዚህ ላይ ጥልቀት ያላቸው ንግግሮች ወይም ኮንቨርሴሽኖች በሚፈጠሩበት ጊዜ በጣም ያንን ቶሎ ለመዝጋት ነው የምትጠቀመው። የሆነ ነገር ስታወራ እሺ፣ አዎ ወይ እምቢ አይነት ነገር ብላ ቶሎ መዝጋት ትፈልጋለች። ብዙ ጥልቀት ያለው ኮንቨርሴሽን ውስጥ ከአንተ ጋር መግባት አትፈልግም። በተለይ ኢሞሽናሊ ሊያስተሳሰር የሚችል አይነት ንግግር ከሆነ ያንን ትሸሻለች። ሁለተኛው ቀላል የሆኑ ጥያቄዎችን ስትጠይቃት በጣም ዲፌንሲቭ ትሆናለች፣ በጣም ትጨቃጨቃለች፣ በጣም ኃይለኛና ጫሂ ትሆናለች። ለምሳሌ የት ነሽ ብለህ ብትጠይቃት እንዴ ለምን እንደምትጠይቀኝ ለምንድን ነው በጣም ኮንትሮሊንግ እየሆንክብኝ ነው። በጣም ብዙ አይነት ነገሮች እዛ ጋር መነሳት የሌለባቸውን ነገሮች ታነሳለች እና ቀላል ጥያቄዎችን እንኳን ለመመለስ በጣም ትቸገራለች። ሶስተኛ የስልኳን ፓስወርድ ከሌለ ፓስወርድ ታደርጋለች። ፓስወርድ ካለው ደግሞ ቶሎ ቶሎ መቀያየር፣ እንደገና ደግሞ ቴክስቶችን እንዲሁም ደግሞ ቻት ያደረገቻቸውን ነገሮች በሙሉ ቶሎ ቶሎ ዲሌት ታደርጋለች እና ስልኳ አቅራቢያ ላይ ስትሆን ብዙ ሰላም አይሰማትም። ቻርጅም አድርጋ ብዙ መሄድ አትፈልግም። ብቻ በተቻላት አቅም ስልኳ በእጇ እንዲሆን ታደርጋለች ማለት ነው። አራተኛው አለባበስ ላይ በጣም ከፍተኛ ለውጥ ትመለከታለች። አለባበሷ ይቀየራል። ጫማዋ፣ ቦርሳዋ፣ በጣም ለእያንዳንዱ ነገሯ ትጨነቃለች። ወፈርኩኝ ወይ ከሳሁኝ ወይ ምን ላድርግ፣ በጣም ብዙ አይነት እንትኖች ይኖራታል ማለት ነው። በፊት ላይ ያልነበራት ነገር አሁን ላይ በጣም ጨምሮ ትመለከት ትችላለች። በጣም ቶሎ ቶሎ ጸጉር ቤት መሄድ ሊሆን ይችላል። ቶሎ ቶሎ ልብስ መግዛት፣ በጣም ራሷ ላይ ኢንቨስት ማድረግ ታበዛለች ማለት ነው። ሁሉ ጊዜ አምሮ መታየት የሁሉም ሴቶች ባህሪ ነው፣ ግን እሷ ከዛ በፊት ያልነበራት ባህሪ ስለሆነ ቆም ብላ እንድታስብ ያስፈልጋል ብዬ አስባለሁ። ሌላው እዚህ ላይ ገንዘብ ላይ በጣም ሚስጥራዊ ትሆናለች ማለት ነው። ከዛ ይህንን ለምንድን ነው ያወጣሽው ብለህ ስትላት ግልጽ የሆነ ምላሽ እናታገኝም። ሁሌ የተድበሰበሰ፣ ሁሌ በጭቅጭቅ በምን የሚታለፉ ነገሮች እንዲፈጠሩ ታደርጋለች ማለት ነው። የመጨረሻው ሴክሹዋል ላይፋችሁ ላይ የሆነ አይነት ለውጥ ይኖራል። ወይ በጣም ቶሎ ቶሎ መፈለግ ሊኖር ይችላል፣ ወይ ኮምፕሊትሊ አንተን ኢግኖር ማድረግ እና አልፈልግም ወይ አሞኛል፣ ብዙ አይነት ምክንያቶችን ልትደረድር ትችላለች። እስቲ እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ወሳኙ ምልክት ምንድነው? ስልኳ ላይ ፓስወርድ ጥርቅም አድርጋ ምዘጋ ከሆነ በየአፑ ላይ ፓስወርድ ካለው ከሷ ሲርቅ ስልኳ በቃ የምትጨነቅ ከሆነ ወዲያው አምጣ ምናምን የምትል ከሆነ የሆነ ነገር አለ ማለት ነው። ዛሬ እንግዲህ ወደ ከስተመራችን ቤት የመጣ ነው። ቻርጀሩ ተገጥሞለት ነበር። እንደምታዩት ያው አገጣጠሙ ፕሮፌሽናል አልነበረም። ያው አሪፍ ተገጥሟል፣ ግን በአምፖል ብሬከር ነበር የተጠቀሙት። ሌቭሏንም አልተገጠመችም። እዚህ ጋር እንደምታዩት ኒውትራሉና ግራውንዱ አንድ ላይ ነበር የታሰረው። ሲቀጥል ደግሞ የተቀበረው ግራውንድ ላሳያችሁ። ዋናው የሚገርመው ነገር ይሄ ነው። የተቀበረው ግራውንድ ቢላ ነው የተቀበረለት። ጥንቆላ ነው መቀበር ያለበት ለኤሌክትሪክ መኪና ግራውንድ ኮፐር ሮድ ነው መቀበር ያለበት። ይሄኛው ነው መቀበር የነበረበት። ያው የተቀበረው ይሄ ነው። አሁን እናስተካክለው ነው የመጣ ነው። በሴፍቲ ቦክስ ገጥመን ጨርሰን ሁሉንም እናሳያቸዋለን። ያው ቢፎሩ ይሄ ይመስላል። አሁን እኮ የማያውቅ ሰው ማለት ነው ይሄንን ቢላ ካየው እነዚህ ሰዎች መተተኞች ናቸው ብሎ ነው የሚያስበው። ግን ብዙ ጊዜ እኛ ሀገር ላይ የአንዱን ሙያ አንዱ እያጣጣለ ነው በቃ የሚሰሩት። ለምንድን ነው? ሞስኮ የማን ዋና ከተማ ነች? ሩሲያ። በጣም ቀላል ጥያቄ ነው። ራሽያ። ኡጋንዳ አልተማርሽ? ዩጋንዳ። ሞስኮ ብሎ ኡጋንዳ። ራሽያ። የራሽያ ወይም የሩሲያ። ለስፔን ላሊጋ ካልን ለፖርቹጋል ምን እንላለን? ሴካፋ። አረቺ ሴትዮ። እሺ፣ በነገራችን ላይ ሴካፋ የዚህ የምስራቅ አፍሪካ ክለቦች የሀገሮች ሻምፒዮን ነው። ወይም የአፍሪካ ካፍ እንደሚባለው ሁላ ሴሪያ ጣሊያን ነው። ዋንጫ ሻምፒዮን እንደሚባለው ሴካፋ እዚህ የምስራቅ አፍሪካ ነው። እሺ ፌቨን ሴሪያ የጣሊያን ነው። ጥያቄውን ልድገምልሽ። ለስፔን
ላሊጋ ካልን ለስፔን የስፔን ሊግ ላሊጋ ከተባለ የፖርቹጋል ምን ይባላል ነው ጥያቄ። የእንግሊዝ ፕሪሚየር ሊግ ይባላል። ልክ እንደዛው ለፈን ሴቶች እኮ ብዙም አያውቁም። ፕሪሜራ ዲቪዚዮን እሰጣለሁ። በኤቪል አይ የተጠቃን ሰዎች እንዴት መዳን እንችላለን? ኤቪል አይ ያገኘሁት መረጃ አለ። በመጀመሪያ በኤቪል አይ ማታምኑ ሰዎች ፕሊዝ ስክሮል ዳ ቪዲዮ ቴንክ ዩ ያሚ ይባላል። ኤቪል አይ ምን ማለት ነው? ኤቪል አይ ማለት ሰዎች እናንተን አይተው እንዳይሳካላችሁ እንዳይከናወንላችሁ የሚመኙት ምኞት ህይወት ዘርቶ በእናንተ ህይወት ላይ ሲሰራጭ ወይም ሲሰራባቸው ማለት ነው። ያ ሰዎች ናቸው። ሜቢ ጓደኞቻችሁ፣ የሥራ ባልደረቦቻችሁ፣ እንደኛ ኮንተንት ክሬተር ከሆናችሁ ነው በስክሪን ውስጥ የሚያያችሁ ሰዎች ኤቭሪዌር ያሉ ግን በእናንተ የሚቀኑ ሰዎች ናቸው በብዛት። ኦኬ መጀመሪያ ምልክቶቹን እነግራቸዋለሁ፣ ከዛ ወደ መፍትሄዎቹ እንሄዳለን። በፓራስታሞል እንኳን የማይድን የራስ ምታት፣ የመገጣጠሚያ ህመም፣ የፀጉር መነቃቀል፣ መንፈሳዊ ነገር ስትሰሙ ማዛጋት፣ እንቅልፍ ማለት፣ ብቸኝነትን መምረጥ፣ በጣም መስነፍ፣ ውሃ ቀርቶ እንኳን ለመጠጣት መቸገር፣ እነዚህ ከብዙ ምልክቶቹ አንደኞቹ ናቸው። አትርሱ። ጋዜጠኛ ነኝ፣ ያገኘሁትን መረጃ ለእናንተ አካፍላለሁ። እሺ የማምነው ግን በእግዚአብሔር ነው። ከእግዚአብሔር በታች እነዚህ ነገሮች በማድረግ መዳን እንችላለን። ጨውና ውሃ ቀላቅለው በሳምንት አንድ ጊዜ ገላ መታጠብ ብለው ያምናሉ። የጨው የሚታጠቡበት ሳሙና እንኳን አላቸው። ቤታችን ውስጥ የምንጠቀማቸው ሻማዎች መዓዛቸው ቆንጆ መሆን አለባቸው ብለው ያምናሉ። ቲፕ መስጠት፣ ካገለገላችሁ በኋላ 1 ብርም 2 ብርም ሆነ ትታችሁ መሄድ አለባችሁ። የስራ ኢንተርቪው ወይም ቆንጆ ድል እንዲገጥማችሁ የምትፈልጉበት ቀን ላይ ቀይ ነገር ወይም ጥቁር ነገር ለብሳችሁ ሂዱ ይላሉ። ነጭ በፍጹም እንዳትለብሱ። ቀይና ጥቁር ነገር የኤቪል አይን የመከላከል አቅሙ ከፍተኛ ነው ብለው ያምናሉ። ለኮንተንት ነው የገዛሁት፣ ቀይ ነገር አልነበረኝም። እግራችሁን አታወዛውዙ። እግራቸውን የሚያወዛውዙ ሰዎች ገጥሟቸው እንደዚህ በጣም በቃ መጥፎ ነው የሚሉት። በማታ ቤታችሁን አትጥረጉ። ይሄን አያቶቻችንም ይሉን ነበረ። የበላችሁበትን እቃ በተለይ ሳህኑን ይሄ ተርፎ ምግብ አታሳድሩት፣ አጥባችሁ እደሩ ይላሉ። እኔ ማታ እቃ ማጠብ አልወድም ነበር። ማታ እቃ ሳጥብ ነበር፣ ቤት ስጠርግ ነበር። በማታ ፀጉራችሁንም ሆነ ጥፍራችሁን አትቁረጡ። ወይ ሆኖስ ቤታችሁ ያለ የተሰበረ መስታወት ካለ አውጥታችሁ ጣሉ ብለው ያምናሉ። ነገሮች እቺ ሚስጥር ነች። አልሳካ ያላችሁ ነገር ካለ ወረቀት ላይ ጻፏት ይላሉ። ከዛ ጨለማ ሰዓት ላይ ወይም ቆንጆ ጨረቃ የወጣችበት ሰዓት ላይ ሄዳችሁ እቺን ለማንም አትናገሩ። እሺ ሚስጥር አለ አይደለ? እንዲሳካላችሁ የምትፈልጉት እንደውም ባለፈው ነግራችሁኛል ነበር። እሱን ነገር ጻፉትና ማታ ጨረቃ ያለችበት ቆንጆ ከዋክብቶች ያሉበት ቦታ ላይ ሄዳችሁ ቁጭ በሉና እያነበባችሁ ለጨረቃዋ ንገሯት ይላሉ። ያለ መሳካት እድሉ በጣም ዝቅተኛ ነው የሚሆነው ብሎ ነው የሚያምኑት። ይሄን በማድረግ መጥፎ የሰው አይንን መከላከል እንችላለን ማለት ነው። በመጨረሻ ሜሪ መልእክት እንደዚህ አይነት ነገር የሚሰማችሁ ከሆነ ወደምታምኑት አምላክ እንድትጸልዩ አበረታታችኋለሁ። ባይዘው እኔ ብዙ ምልክቶቹን የጠቀሰችው አለብኝ። ብቸኝነትን እመርጣለሁ፣ ድካም ይለኛል፣ መንፈሳዊ ነገር ስሰማ እንቅልፍ ይለኛል ምናምን፣ ሐሳቤ ይሰረቃል። ሌላ ምንድን ነበር ያለችው? ፀጉሬን ነቃቀላል። ኧረ ጉዴ ወጋውት። አይሆንም፣ እኔ አላምንም በዚህ ደምላሽ የመላሽ አይደለሁም ነው ወያ ዘለቀ አይ ታዲያ ደመቀማ ነው ደመቀማ አይደለሁም መስለሽ ምን ፈልገሽ ነው? ኦራ ያዝንኪ እስኪ ያዝ ደመቀ እኔ ነኝ አለ ከእጅ ሞት ያለ ይሰልመኛ እኔ ነኝ አለ የሀብታም ነኝ አለ ይሰልመኛ ሀብታም ነኝ አለ እያሰመጠች ነው። ስጠኝ እኮ የሚለው ይሰልሙ ብር ነው ቁርሶ እንጂ ሴት የመንሽ ማለት ነው የምታወሪው። ዝም ብለሽ ጨፍሪ እንጂ ጨፍሪ እንደሆነ ያዥ እንግዲህ እንኪ እስኪ ኦራ እንጂ ጀግና ነሽ። እኔ ነኝ አለ ይሰልመኛ ሀብታም ነኝ አለ ይሰልመኛ እኮ ነው ሮሱ ዋዋ ያጅ ምን ነው የምትይው? እኔ ነኝ አለ ይሰልመኛ እኔ ነኝ ካለ ይነስልስ እኮ ነው ሮስ ጉጥሞ ኦራ ይመና መሆኑ ነው። ዋው መዝራ የሁሉ ጭፍርን እንትናርካል ወደ እኔ ነኝ ኧረ ከተማ ሰው እንጂ ክፋት ወራ ራ አትበልልኛ አስር ወይ ለካ ይስጣ እንደ ይሁን ሳሰነ ኧረ ወግጃቸው ሂጂ ወግጅ አስበረር ተው ሂጂ ይወድ ደቀቀ ደቀቀ ደስ ይላል። ግን ገብቷቸዋል።
ዘፈኑ ማለት ነው። እኔ ነኝ ያለ ላይክ ያርጋ እኮ ነው የሚለው እንዴ። ላይክ አርጉ እንጂ ጋይስ። ታገቢኛለሽ? እኔ ፍቅር አዎ፣ ግን ልጅ አለኝ። ወይ ልጅ አለሽ? ደገ ፍቅር አይበልጥ። አንተ ችግር የለው። ኢየሱስ ያው ለጂ ነው ካልበለሽ አና አልቋል። በእኛ ንገረኝ ታዲያ ተበላችኋለህ? እንትን ምግብ አረገው እኮ ከአባቴ ልወርሰው የምችለው ብቸኛ ነገር ይሄን ፈረስ ነው። ልወርሰው የምችለው ነገር ነው አይደለም። ፈረሱ ብቻ እኮ አይደለም እውነት ነው። በመስፈርት ነው የምትሰጠኝ። ደስ ሲሉ አንቺ እንደውም የምትሰሪበት ነገር አለ። የሚወርሰው ምንም የሌለው አለ አይደል እንዴ? መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ይቅርታ አጥፍተናል፣ ከመበደራችን በፊት ብዙ መጠጣት አልነበረብንም፣ በልበል ያለኝ ጓደኛዬ ነው፣ 1000 ዓመት አይኖርም ብሎ 1000 ብር እንድበደር ያሰመጠኝ የሚሉ መሰል የተበዳሪ ድምጾች እየተሰሙ ሲሆን መንግስት ድምጻቸውን ከሰማ ይስማ፣ አለበዚያ እየመጡ ነው። ማን ነው የሚመጣው? ቡና ጠጣጣ ግን የጉጣማ አባል ነው የምትመስለው። ጉጣማ ቡና ጠጦች ማህበር እንደሆነ አላየው እንዴ? ጠማ ግን በጣም እየበዛ ነው። የእርጎ ጠጮች ማህበር ምናምን የአይፎን ጠጮች ማህበር ምን አይነት ግሬስ ሰዎች ናቸው? ነው እንደዚህ የሚባል ነገር አሁን ማህበር ነው ምን ተሰባሰብን ለማለት ነው። ጥሩ ነገር አትፈልስፉ። ምን ፈልስ ገአማ ብትሉ ያምራል። ምን ደግሞ መጣ ገአማ? ገንዘብ አሳዳጆች ማለት ዋናው ገንዘብ ላይ ገንዘብ ያለው ያውጣ ይስራ ያሰራበት አዲሱ የሱ ዘፈን ሁሉም እንዲያልፍለት ደስ ሲሉ እነዚህ ቤተሰቦች በቃ ይዝናናሉ ማታ ማታ። ግን ማለት ነው ሰውየው ብዙ ጊዜ ገንዘብ ላይ ትኩረት ያደርጋልና ሴት ልጁ ምናልባት ሴት ልጁ ካላገባች እንዴት ነው ነገሩ ጋይስ? ገንዘብ ያለው ስትፈልግ ቆማ ልትቀር ነው። ያው አስተሳሰቧ እንደዛ ከሆነ ግን እኔ ማለት ነው እኔ ሻጠማ ነኝ። ሻይ ጠጪ ማህበር እናንተ ምንድን ናችሁ? በዚህ ሰዓት በተሰማ ሰበር መረጃ መሰረት ኢራን በኳታር የነዳጅ ማጣሪያ ተቋም ላይ ጥቃት መፈጸሟ ተከትሎ የዓለም የነዳጅ ገበያ ጣራ መንካቱ ተሰምቷል። በትናንትናው ዕለት እስራኤል በኢራን ግዙፍ የተፈጥሮ ጋዝ ማጣሪያ ተቋም ላይ ጥቃት መሰንዘሯ ተከትሎ ኢራን በኳታር የነዳጅ ማጣሪያ ተቋም ላይ ጥቃት መፈጸም ያጸፋ ምላሽ የሰጠች ሲሆን በዚህ የተነሳ የተፈጥሮ ጋዝና እንዲሁም ደግሞ የድፍድፍ ነዳጅ ዋጋ ጭማሪ ማሳየቱ ተገልጿል። ከትናንት ጀምሮ በመላው አውሮፓ የተፈጥሮ ነዳጅ ዋጋ በ30% የጨመረ ሲሆን እንዲሁም ደግሞ ድፍድፍ ነዳጅ እስከ $113 እየተሸጠ እንደሚገኝ ተሰምቷል። ምን ፈልጋለሁ? ጠቢ ማለት ጆሮ ጠቢ ነው። ኦኬ። ኧረ እኔ እንጃ ይሄ ሌላ ስም የለውም እንዴ? እሱማ ጠቢ ነው መቼም ጠቢ ባንላጭ አይድን ስሙ ትንሽ ይረብሻል። ችግር አራሉኝ ችግር የሚገራርሙ ጠቢዎች ናል። አታስብ፣ ችግር የለም። ስንት ጠቢ ነው የፈለገው? 2 ችግር የለም። እልካለሁ። አታስብ፣ እልካለሁ። ለምንድን ነው የሚጠቡት? ለምንድን ነው የሚጠቡት? እሱማ ገብቶኛል። እሱማ ጠብተው እንዲነግሩ ነው አይደል አንተ እኮ ገብቶኛል። እሱ ገብቶኛል። ለምንድን ነው ማለት መጥቢያ ቤቱ ምንድን ነው? ሆቴል ነው? ድርጅት ነው? ምንድን ነው? ለድርጅት በቃ ችግር የለም። ወንድም ሴቱም ይሆናል አይደል? ብቻ የቱ ብቻ በቃ ኧረ የሚገራርሙ ጠቢዎች ነው። አታስብ፣ ችግር የለም። መስከረም አጠባም እንደሱ አታስብ፣ ችግር የለውም። እልክልሃለሁ። ችግር እያንዳንዱ ሁሉንም ነው የሚጠቡት። ችግር የለም። አታስብ። እሺ ችግር የለም። በቃ
የሁለት ጠቢ ላክልኝ። በቃ ችግር የለም እልካቸዋል። ስልክ በቃ ስልክ እሰጣቸዋል። ችግር የለም። እሺ 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 ትጠባል። ወጣት ባለሀብቶች እንዳናይ ከሚያደርጉ ከብዙ 3 ነጥቦች፣ አንደኛ የገና ልጅ ነው ሜንታሊቲ። ሊል ብሮ 18 ዓመት ከሆነ ይህንን መሳሪያ ታጥቀህ ማለት ነው ህዝብህና ሀገርህን ለመጠበቅ እድሜህ ደርሷል ብሎ ዩኤን ፈርሞልሃል። ገባህ አይደል? ትልቅ ነህ፣ ከፈለክ ሂደህ ሙት እየተባልክ ነው በሌላ አባባል። እንደዚህ ስለሆነ ህፃን ልጅ ነኝ ብለህ አንተ የምታስብበት ምንም ምክንያት የለም። አለዚያ ገና ልጅ ነኝ እያልክ ኦፖርቹኒቲዎችን ያስመለጥክ ከሆነ ሳታስበው 50 ዓመት ሆነ ራስን ታገኘዋለህ። ገባህ አይደል? ሁለተኛው ይሄ ዘና በሉ ፈታ በሉ መዝናናት በልጅነት የሚለው ሜንታሊቲ፣ እነዚህ ዘፋኞች እንደዛ እያሉ እያታለሉን ያሳደጉን። ገባህ አይደል? ዛሬ ዘና ፈታ የምትለው ከመጪው ጊዜ ተበድረህ እንደሆነ እወቀው። ከዛ ደግሞ ኮምፎርት ዞን፣ ይሄ ኮምፎርት አዲክሽን፣ ራስህን ያው የሌለህን ያለህ አስመስለ መደሰት መሞከር፣ መዘነጥ ምናምን፣ እነዚህ ነገሮች በኋላ ወደ ሱስ ነው የሚገፉ። ገባህ አይደል? ጭንቅላትህን ምቾት ካስለመድከው በልጅነት ወደ ሱስ ነው የሚገፋ። ገባህ? ጭንቅላትህን ምቾት ሳይሆን ስራን አስለመደው በልጅነት። ከዛ ቀጥሎ ሾርት ተርም ቲንኪንግ፣ ይሄ ስግጥ ፍምስ ብለሽ ታርገሽ በልተሽ ምናምን ዞር ለማለት ነው የምፈልጊው። እንደዛ አይደለም። ትክክለኛው ስኬት ከ5 እስከ 10 ዓመት ይፈጃል። ገባህ አይደል? እና ብሬስ ሎንግ ለሆነና ማለት ጥረት ለሚጠይቅ ስኬት ራስን አዘጋጀው። ገባህ አይደል? በስተመጨረሻ ከ18 እስከ 28 ያለው ዕድሜ የማያገባህ ነገር ላይ ጥልቅ እንድትል የሚገፋፋ ዕድሜ ነው። ለምሳሌ ፖለቲክስ፣ አንተ በፖለቲካ ነው የምኖረው ፖለቲከኛ ነኝ ብለህ ካላመንክ ፖለቲካ ላይ ምን አባህ ጥልቅ አስባላ? ምንም አያገባህም። ስራ ለሰሪው እሾህ ላጣሪው፣ ስራህን ስራ፣ ፖለቲካ ስራውን ይስራ። ገባህ አይደል? ባይዘዌይ ስትወለድ አባትና እናትህን ትመስላለህ። ስትሞት ግን በወጣትነት ዕድሜ የወሰንካቸው ውሳኔዎችን ነው የምትመስለው። ገባህ አይደል? ፋሞች እስቲ ለጀንዚዎች ትንሽ ምክር ነገር ጣል አድርጉላቸው። የረሳሁት ነገር ካለ ኮመንት ሴክሽን ላይ ንገሩን። ትክክለኛው ስኬት ከ5 እስከ 10 ዓመት ይፈጃል አለ እና እኔ ከዚህ በኋላ ዱላ ይዤ ነው ስኬት ላይ የምደርሰው ማለት ነው። የ40 60 20 80 10 90 ኮንዶሚኒየም ቤት እጣ ቢወጣላቸው ቤቱን ሊረከቡ የማይችሉ የትኞቹ ናቸው? እንዲቆያችሁ ጠቀሰብ ለስፈነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ የአዲስ አበባ ቤቶች ልማት የመንግስት ቤቶች የሚተላለፉበትን አስመልክቶ በ2013 ያወጣው መመሪያ ቁጥር 66 ይገኛል። በዚህ መመሪያ መሰረት እጣ ቢወጣሉትም ከታች በመመለከተው 3 ሁኔታ ውስጥ ከወደቁ ቤቱን በተመለከተ ከቤቶች ልማት ጋር ሽያጩን ሊፈራረሙ ሆነ ቤቱን ሊያገኙ አይችሉም። አንደኛ በራስዎት ወይም በባለቤቶት ስም ቤት ሊሰሩበት የሚችሉ ቦታ ካለ ወይም የሰሩት ሌላ ቤት ካለ፣ በሁለተኛ ደረጃ ከ1997 ወደዚህ በእርሶ ወይም በባለቤቶ ስም የነበረን ቤት በስጦታ ወይም በሽያጭ ካስተላለፉ፣ በሶስተኛ ደረጃ እጣው በወጣሉት ሰዓት ወይም ቤቱን ሊረከቡ ባሉ ሰዓት በመንግስት ቤት ተከራይተው የሚኖሩ ከሆነና የመንግስት ቤቱን ወዲያውኑ ለማስረከብ ግዴታ ፎርም ሞልተው ለቤቶች ልማት ካላቀረቡ ቤቱ እጣ ቢወጣሉትም እንደማይወስዱ ተመልክቷል። በልዩ ሁኔታ አንድ ሰው በሚስቱ ወይም በራሱ ያለን ቤት ቢያስተላልፍም ያስተላለፈው ግን በባንክ በነበረበት እዳ ነው እና በባንክ እዳው ምክንያት ቤቱ ሙሉ ለሙሉ ተሽጦ ገንዘቡን ባንክ ነው የወሰደው የሚባል ከሆነና የኮንዶሚኒየም ምዝገባው ቤቱ በባንክ እዳ ከተሸጠ በኋላ ከሆነ የተመዘገባችሁት በልዩ ሁኔታ ከ1997 በኋላ ብታስተላልፉ በእጣው እንድትካተቱ ውሉን እንድትዋዋሉ ይደረጋል ማለት ነው። ከዛ ውጭ ግን ከ1997 ወደዚህ በስጦታ በሽያጭ ያስተላልፋችሁ ሰዎች እነኚህን በመንግስት ወጪ የተሰሩ ኮንዶሚኒየም ቤቶች ማለትም 40 60 20 80 10 90 መውሰድ አትችሉም። ብትወስዱም ህገወጥ ነው የሚሆነው። አረ ደግፉት ደግፉት። አይዞን አይዞ ወንድም አብሮ አደገ ዶክተር ሆኖ ስታገኙ በቃ አይዞ እንዴ ወንድም አገኝ ታምሩ ወይ ታምያ ምን ገጠመ? ወይኔ ነው ፈጣሪን ይላክልኝ። አብሮ አደገ ምን ባክ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ሰምቻለሁ። ምን አዲስ ሄደ ነበር ረዳት ቀጥሬ ሙሉ ብሎክ ትግሬ ያለቀቀብኝ መሰለህ። ተቆርጧል እኮ ነው ማለት። አይዞ እኔ ያለው ታውቃቸው እኮ ነርሷን ዶክተሯን አስቀድሙኝ ባል እኔ ያለው
ደግሞ ነጭ አለበሱ። ምን ሰገራ ለማመላለስ ነጭ ለምንድን ነው እንዴ? እንደ ዶክተር እኩል ትሪት ማድረግ ጀመሩ ማለት በጣም አሪፍ። ግን እባክህ ነገራቸው አስቀድም። እኔ ነኝ ዶክተሩ፣ እኔ ነኝ ትሪት ማድረግ ወንድሜ ና። አንተ ነህ እንዴ? አዎ እኔ ነኝ ትሪት ማድረግ ና። እሺ ቆይ አላመንከኝ ሞራል ሆነ እንዳይሆን ባላ እንዳይነሳበት ተመልሶ ሞራል ሆኛ አይደለም የሰው ልጅ በሁለት መንገድ ይድናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ አልክ፣ ደነገጥኩ፣ ለቀቀኝ። አስደነግጥ ነው እንደምታየው ነው። ስማ ሰፈር ውስጥ ጩጬ እያለ እናትና አባቶቻችን ካልተማራችሁ ዋ ልክ እንደበላቸው ልጅ ታምሩ አለት ራሱ ናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብ ልጅ ካላከምኩ ትለኛለህ። አቆይ እንዴት ነው የምታስቡት? የሰው ልጅ ተምሮ የማይለወጥ ነው እንደሚመስላችሁ? እኔ እናንተ ከተገናኘን እኮ 10 ዓመት አልፎታል። 10 ዓመት አልፎታል፣ ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር። ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር ካይጥ ላይ ዝንጀሮ ላይ አብሮ አደገ ላይ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አይደል? ኢዲየትና አህያውኝ በህይወት ልቆይ ልታከም እኔን ወይኔ። ዲያስፖራ ስትሆን አብረው የሚመጡ ችግሮች ፓርት 1 የመጀመሪያው ቁጭ ብሎ ገንዘብ መብላት። በቃ በሳምንት አንድ ጊዜ ራሱ አትሰሩ። በቃ እንዲያልጋችሁ ሆናችሁ እንዲ ባንክ ውስጥ ነገር ብሎ ገንዘብ ሲገባ በጣም ያስደነግጣልና ብዙ ሰው እንደውም ሀርት አታክ በዚህ ይደርስበታል። እንዲ ገንዘብና ነገር ሲገባና ኖቲፊኬሽኑ እንዲ ስልካችሁ ላይ ሲጮህና ባካችሁ ባንኮች አታስጨንቁን። ሁለተኛው መኪኖች ማቆሚያ እንዲ ፓርክ ቦታ አለ አይደል? እንቸገራለን በብዛት እንዲ 4-5 መኪና ሲኖራችሁ አለ ጋራጁም ሊሞላ ይችላል እና እንዲ መሬትና ነገር ቢሰጠን እላለሁ መኪና ማቆሚያ ብቻ ሆኖ ማለት ነው ተብሎ ለኛ። ሶስተኛው ስንት ቤቶች እንደገዛ ይጠፋባል። በቃ በብዛት ደግሞ እንደዚህ ቁጥርና ነገር የማይችሉ ሰዎች ማትስ አልወድም እና ስንት ቤቶችና ነገር እንዳሉኝ አይሚን ዲያስፖራዎቹ እንዳላቸው አላቅም። እና እዚህ ጋርም የማትስ አስተማሪ እና አቶ ግርማ እርዳታ ያስፈልገናል። አትሊስት እንዲቆጥርልን እንደዚህ 17-18 ቤቶች እና ነገር ብሎ ማለት ነው። አራተኛው ምግብ በቀን 5 መብላት አላ ቁንጣን እንኳን አንዳንድ ጊዜ ሲበዛም ችግር ነው። በተለይ ደግሞ ስቴክና ነገር ከሆነ ገብቶ ቁጭ ይላል። ከዛ ስፖርት ነገር ከሰራችሁት በኋላ ደግሞ ድጋሚ ይርባችኋል። እንደዚህ ያለ 5-6 ነገር መብላት ይሰለቻል። በቃ ታይሙ ምናምን ነገርም ስለተረፈ ካልበላችሁበት ምን እናደርግበታለን? ምንም። የመጨረሻው ለእረፍት ደሴት መግዛት። በቃ እንደዚህ ልክ ሲደብራን ነገር እንወጣና ደሴት መግዛትና ነገር ሰልችቶናል። እሱ በጣም የሚደብር ነገር ነው። አስቡት እስቲ እንዲህ ካልሲና ነገር ነው ለሰው ለእረፍት ወጥቶና ነገር የሚገዛው እና እኛ ወተን እዚህ ደሴቶቹና ነገር ገዝተን ጨረስን። አሁን ምድር ላይ ስንት ደሴት እንደቀረ አላውቅም የተረፉና አሁን አንዳንድ ዲያስፖራዎች ምንም የለኝም ይላሉ። ግን እስቲ ቼክ አድርጉ እንትናቸው አንድ ዲያስፖራ አንድ ደሴት አለው። ቼክ አድርጉ ብቻ ካላመናችሁ ማለት ነው። የዲያስፖራ በረከት ይደርብን። እኔ እኮ እዚህ ያለሁት ማዬ እራት በልተሽ እስክጨርሽ ድረስ ላጫውተሽ ብዬ ነው እዚህ ያለሁት። እዚህ እኮ አልተኛምማ አይደል? አጂት ቸግሮ ነው። አልቸገረኝም እናቴ። ይኸው ፋንቴ ትሙት። እሺ ታዲያ ተኛ። እተኛለሁ። ልክ አንቺ ስተኝ እተኛለሁ። አንቺ ተኝተሽ መድኃኒትሽ ከሰጠሁሽ በኋላ እኔ ማስተኛ የዋልኩ አይደለሁ እኮ። ቢሆንም እኔ አንቺ መድኃኒትሽን ሰጥቼሽ ምን ካልሽ በኋላ እተኛለሁ። ወደ ክፍሌ እሄዳለሁ ከዛ በኋላ። ለዛ ብዬ አይደል እንዴ ቤቴን ጥዬ የመጣሁት እዚህ እናቴ አብሬሽ ለመሆን እኮ ነው። እሺ እወድሻለሁ። ለተኛ አሁን እሺ ነይ ሳሚኛ። ሳሚኛ አስሚኝም ሳሚኛ እስካገኘሽ ቸኩዬ ነበር የኔ ፍቅር። ምን እንዴ? አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ይሄ ከሳሎን ዕቃ እንዳንዱ ቁጠረው። ምን ማለት? አይዞ አትደንግጥ፣ ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆኖ ነው? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር፣ አይጋገር፣ ምስኪን። እና ከሱ ጋር መኖር ከሰለችሽ ለምን አፈችው? ፍቺ የሚባል ነገር የለም። ቤተሰቦቹም ፍቺ ብለው ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንዴ እንኳን መጥቶ አልጠየቁት። ታዲያ ለምን እንደፈሽ ፈልጉ? ከሱ ይልቅ ከፍቺ የሚገኘው ንብረት ፈልገው። ምን አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታለሽ? የከፈለውን ነው እየኖረ ያለው። ምንድን ነው የከፈለው? ጓደኛዬን በላይ ላይ ወሽመበት። እኔ እያለሁ ሴቶች ይዞ የተመላለሰበት፣ ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብሪዛል ናይ ፀሐይ ከሰው ተደብቀ ለአምጪው እንዲከፈል
ህግ ያስገድዳል። ወዴት ነው? ላልኖርኩበት በደል ዕዳ ከፋይ መሆን አልፈልግም። ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ። ዮ ጋይስ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑ።